ከአጠቃላይ የሰው ልጅ ከ1% በታች ያለው ነው ስለ ህይወት ግቡ እያሰበ ያለው ብዬ በድፍረት መናገር እችላለሁ። ስለ ህይወት ግባችን ማወቅ አስፈላጊ ነው። አንድ ታሪክ ላካፍላችሁ። አንድ ሰው ጉዞ ይጀምርና መንታ መንገድ ላይ ይደርሳል። በዚህ አካባቢ ሲያልፍ የነበረን አንድ ግለሰብ መንገዶቹ ወዴት ነው የሚወስዱት ብሎ ይጠይቀዋል። ግለሰቡም ወዴት ነው መሄድ ይፈልከው ብሎ ቢጠይቀው ሰውየው ወዴትም ይሁን ብቻ ብሎ ሲመልስለት ግለሰቡ እንግዲያውስ የትኛውን መንገድ ብትጠቀም ለውጥ የለውም ብሎ ይመልስለታል። ይህ ሰው ምንም አይነት ዓላማ ስለሌለው ምንም ቢሰራ ምንም አይነት ለውጥ የለውም። ምክንያቱም እግሩ እንደመራው የሚሄድ ነው። አብዛኞቻችን ህይወታችንን እየመራን ያለነው በተመሳሳይ መልኩ ነው። አንድ ምሳሌ ላንሳ። ቤት ለመስራት የተነሳ አንድ ግንበኛ አለ እንበል። መሰረት ለመጣል መሬቱን እየቆፈረ ነው። ግንበኛው ባለ ስንት ፎቅ ቤት ነው ለመስራት ያሰብከው ብላችሁ ብትጠይቁት አላውቅም ቢላችሁ እሺ ቤቱ ስፋት ምን ያህል ነው ብላችሁ ስትጠይቁት አሁንም አላሰብኩበትም ብሎ ዳግም ቢመልስላችሁ ግንበኛው ምንም አይነት ዓላማ እንደሌለው ታውቃላችሁ። አንድ ሰው ለጎረቤቱ ውሻ ዘወትር መኪናዬን እንዳባረረ ነው፣ ለመሆኑ አንድ ቀን ተሳክቶለት አንድ መኪና እንኳን ይዞ ያውቃል ሲል ይጠይቀዋል። ጎረቤቱም ውሻው መኪናውን ይይዘው ወይም አይዘው እንደሆነ አያስጨንቀኝም፣ ይልቁንም የሚያሳዝነኝ ውሻዬ መኪናውን ሲይዘው ምን እንደሚያደርግበት ነው ሲል ይመልስለታል። ሰውየው እየጠየቀ ያለው ውሻው መኪና መያዙ ይሳካለት እንደሆነ ነው። የጎረቤቱ ግን ውሻው መኪናውን ቢይዘው ምን እንደሚያደርገው ነው የሚያሳስበው። ዓላማው ግቡ ምንድነው? የጎረቤቱ ሐሳብ ከጠያቂው በተሻለ ራቅ ያለ ነው። በሚያሳዝን አኳኋን አብዛኞቻችን ህይወታችንን እየመራን ያለነው በተመሳሳይ ዘዬ ነው። ልክ እንደ ውሻው አንዳንድ ሰዎች ይመረቁና በተማሩበት ትምህርት ምን ሊሰሩበት እንደሚችሉ ሲጠየቁ ምንም የሚያውቁት ነገር የለም። መመረቅ ስለሚፈልጉ ብቻ ይመረቃሉ። ከተመረቃችሁ በኋላ አስተብለው ሲጠየቁ አላሰብኩበትም የሚል ምላሽ ይሰጣሉ። አብዛኞቻችን ህይወታችንን እየመራን ያለነው እንደ መንገደኛው ወይንም መኪና እንደሚያባረው ውሻ ነው። ያለምንም አይነት ግብ ዝም ብለን እየኖርን ነው። አብዛኞቻችን ሌሎች የያዙትን ግብ ምንም ሳናጤን እንከተላለን። አንድ ተማሪ ለምን የንግድ ትምህርት ትማራለህ ተብሎ ሲጠየቅ ጓደኛዬ እየተማረ ያለው እርሱን ስለሆነ ነው ይላል። አብዛኛው ሰው ምን እያደረጉ እንደሆነ ሳይታወቃቸው ተዋንያንን ሞዴሎችን ለመምሰል ይሞክራሉ። አንድ ጊዜ አንድ ሰው ከገጠር ወደ ከተማ ሚሊዮነር ለመሆን ይመጣል። ለምን ወደ ከተማ መጣ ተብሎ ሲጠየቅ በአንድ ፊልም ላይ አንድ ሰው ከገጠር ወደ ከተማ መጥቶ በአንድ ምሽት ሀብታም ሲሆን ስላየው ነው ብሎ ይመልሳል። በዚህ ምክንያት ነው በአንድ ምሽት ሀብታም ለመሆን ከገጠር ወደ ከተማ የሚፈልሱት። ለዚህ ነው በከተማ ውስጥ በአሰቃቂ ኑሮ ሁኔታ ህይወታቸውን እየገፉ ያሉ ሰዎች እየበዙ የመጡት። Many times we see actors and models, they are brand ambassadors and they endorse certain products. ብዙ ጊዜ ተዋናያና ሞዴሎች አንድ ንቃ አስተዋዋቂ አምባሳደር ይሆናሉ። አንድ ሰው ሃዮንዳይ መኪና ይገዛል። ለምን ይህንን መኪና ገዛ ሲባል የምወደው ተዋናይ ሻሩክ ስለነዳው ነው ይላል። ሻሩክ ግን ከማስተዋወቂያው ውጪ ሃዮንዳይ መኪና እንዳለውና እንደሌለው አላውቅም። ምናልባት መርሴዲስ ወይንም BMW ይሆናል የሚያሽከረክረው። ሃዮንዳይ መንዳቱን ግን እጠራጠራለሁ። ሻሩክ ካን ታግየር የሚባል የእጅ ሰዓት ያስተዋውቃል። የታግየር ሰዓት አስተዋዋቂ አምባሳደር ነው። አብዛኞቹ የሱ አድናቂዎች ይህንኑ ሰዓት ያስራሉ።
Shah Rukh Khan endorsed the watch Tagore. I doubt whether he wore Tagore. የታግየር ሰዓት ከሻሩክ ካን ትወና ጥበብ ጋር ምን እንደሚያገናኘው ግን ይገርመኛል። የእጅ ሰዓቱ የትወና ጥበብ ክህለቱን አጎልብቶለታል። ታዋቂ ተዋናይ ከመሆኑስ በፊት ታግየር የሚባል የእጅ ሰዓት ማሰሩንስ እርግጠኛ መሆን ይቻላል? ድርጅቶች ዕቃዎቻቸው እንዲሸጡላቸው ከሚጠቀሙባቸው የሚዲያ ዘዴዎች መካከል ይህ አንደኛው ነው። ነገር ግን አብዛኞቻችን ምን እያደረግን እንኳን ሳይታወቀን የሌሎችን ግብ በጭፍን እንከተላለን። አንድ የጨርቃ ጨርቅ ፋብሪካ የገዛ ወንድማችን አለ እንበል። ለምን የጨርቃ ጨርቅ ፋብሪካ ገዛ ብለን ብንጠይቀው የጨርቃ ጨርቅ ስራ እንደሚያዋጣ ስላወቅኩ ነው ብሎ ሊመልስልን ይችላል። የሚቀጥለውን ጥያቄ እንጠይቀው። የአዋጭነት ጥናት አድርገሃል? አላደረኩም ይላል። ድርጅትህን በዋነኝነት የሚያንቀሳቅሱልህ ሰዎች ብዛታቸውን ታውቃለህ? ምን ያህልስ ፐርሰንት ትርፍ አለህ? ጥሬ ዕቃዎችን ከየት እንደምትገዛ ታውቃለህ? ምርትህንስ የት ለመሸጥ አስበሃል ብላችሁ ብትጠይቁት አላውቅም፣ አላሰብኩበትም የሚል መልስ ቢሰጣችሁ ይህ ሰው በጨርቃ ጨርቅ ንግድ ውስጥ አትራፊ ይሆናል ብላችሁ ታስባላችሁ? In the textile industry. Imagine there's a person who has a goal. He wants to become the best scientist of the world. What does he do? He does a survey of all the scientists from the first human being, Adam, peace be upon him, till today. And after doing a survey, he comes to know the best scientist of human history was Isaac Newton. And his survey was correct. አንድ የዓለማችን ቁጥር አንድ ሳይንቲስት ለመሆን ዓላማ ያለው ሰው አለን በል። ከርሱ ቀደም ከአደም ጀምሮ ያሉትን ሳይንቲስቶች ታሪካቸውን አጠናና አይዛክ ኒውተን እስካሁን ድረስ ካሉት ሳይንቲስቶች ምርጡ ነው ብሎ ቢደመድም ከዛ በኋላ እንደ ኒውተን ጸጉሩን ቢያስረዝም የኒውተንን አይነት ጫማ ቢጫማ ልብሱም ከኒውተን ጋር ቢመሳሰል የዓለማችን ምርጥ ሳይንቲስት የሚሆን ይመስላችኋል? እንደዚህ አይነት ሰዎች ዓላማ ያላቸው ነገር ግን እቅዳቸው የተሳሳተባቸው ናቸው። ወደ መሰረታዊ ጥያቄያችን እንመለስ። የህይወት ግባችን ምንድነው? በዚህ ዓለም ላይ የመፈጠራችን ዓላማስ ምንድነው? የህይወት ግባችን ምንድነው ለሚለው ጥያቄ ትክክለኛውን መስጠት የሚችለው ማን ይመስላችኋል? ዶክተር ዛኪር ናይክ ነው ብላችሁ ታስባላችሁ? በእርግጥም አይደለም። ሳይንቲስቶች ይህንን መልስ ሊሰጡ ይችላሉ? መልሱን አይሰጡም። ፈላስፋዎችስ ሊመልሱት ይችላሉ? አይችሉም። የህይወት ግባችን ምንድነው ለሚለው ጥያቄ ትክክለኛ መልስ ሊሰጥ የሚችለው ፈጣሪያችን አላህ ሱብሓነሁ ወተዓላ ብቻ ነው። Purpose of our life can be given by our creator, God Almighty, Allah Subhanahu wa Ta'ala. And I started my talk by quoting a verse from the glorious Quran. ንግግሬን ከቅዱስ ቁርአን ሱረቱ ዛሪያት አንቀጽ 56ን በመጥቀስ ነበር የጀመርኩት። ወማ ኸለቅቱል ጅነ ወል ኢንሳ ኢላ ሊያዕቡዱን። አላህ ሱብሓነሁ ወተዓላ ሰውንም ሆነ አጋንንትን የፈጠርኩት እንዲገዙኝ ነው ይላል። በአንቀጹ ላይ የተወሳው የአረብኛ ቃል ኢባዳ የሚለው ሲሆን አብድ ከሚለው ግንድ ቃል የተገኘ ነው። ባሪያ፣ አገልጋይ ማለት ሲሆን ኢባዳ ማለት ባርነት፣ አገልጋይነት፣ መገዛት፣ እጅ መስጠት ነው። ባጭሩ ኢባዳ አላህ ሱብሓነሁ ወተዓላን ማምለክ፣ የፈጣሪያችንን ትእዛዝ መከተል ማለት ነው። አላህ ሱብሓነሁ ወተዓላ እንድንሰራው ያዘዘንን በሙሉ ከተገበረን ኢባዳ አደረግን፣ አመለክን ማለት ነው። አላህ ሱብሓነሁ ወተዓላ በአምስቱ የኢስላም መሰረቶች እንድናምን አዞናል። ስለዚህ በተውሂድ ከአላህ ሌላ ሊገዙት የሚገባ አምላክ እንደሌለ ካመንን ኢባዳ አድርገናል፣ አምልከናል ማለት ነው። ሶላት የምንሰግድ ከሆነ እያመለክን ነው ማለት ነው። ዘካ ካወጣን
ኢባዳ እንዳደረግን አምላክን እንደተገዛን ነው። ጾምን ከጾምን ኢባዳ እንዳደረግን ነው። አላህ ሱብሓነሁ ወተዓላ በቅዱስ ቁርአን በሱረቱል ማዑን አንቀጽ 12 የጎረቤቶቻችሁን ፍላጎት አሟሉ ብሎ ስላዘዘ ይህንን ማድረግ አላህን የመገዣው አንዱ መንገድ ነው። አላህ ሱብሓነሁ ወተዓላ ተከልከሉ ካለን ነገሮች ከተከለከልን ኢባዳ እያደረግን ነው። አልኮል ከመጠጣት፣ የአሳማ ስጋ ከመብላት፣ ከመስረቅ፣ ከማጭበርበር፣ ከውሸት ከተቆጠብን አላህን ሱብሓነሁ ወተዓላ እየተገዛን ነው። If you abstain from having alcohol, you're doing ibadah. If you abstain from having pork, you're doing ibadah. You're worshipping Allah subhanahu wa ta'ala. If you abstain from stealing, cheating, telling lies, you're doing ibadah. በአጭሩ የአላህ ሱብሓነሁ ወተዓላ ትእዛዛትን ከተቀበልን ፈቃዳችንን ለእርሱ ፍቃድ ካስገዛን ኢባዳ እያደረግን አላህንም እየተገዛን ነው። የሰው ልጆች ሁለት ቅድመ ሁኔታዎችን ካሟሉ እያንዳንዱ ስራቸውን ወደ ኢባዳ መለወጥ ይችላሉ። የመጀመሪያው ስራው የአላህ ሱብሓነሁ ወተዓላን ደስታ ለማግኘት ብቻና ብቻ መሆን አለበት። ሁለተኛ ስራው መሰራት ያለበት የመጨረሻው ነብይ አለይሂ ሰላቱ ወሰላም በሰሩበት መንገድ ሱናቸውን መሰረት በማድረግ መሆን አለበት። ለእያንዳንዱ ስራችሁ እነዚህን ሁለት ቅድመ ሁኔታዎች ካካተታችሁ ስራችሁን ወደ ኢባዳ መለወጥ ትችላላችሁ። አንድ ዕቃ ከገዛችሁ በኋላ ከዕቃው ጋር ማኑዋል አብሮ ይሰጣችኋል። የሰው ልጅ እንደ ማሽን እንደወስደው ብትፈቅዱልኝ የሰው ልጅ በምድር ላይ የሚንቀሳቀስ እጅግ የተወሳሰበ ማሽን እንደሆነ የምትስማሙበት ነው። ታዲያ ይህ ማሽን ወይንም ሰው ማኑዋል አያስፈልገውም ትላላችሁ? ለሰው ልጆች የተሰጠው የመጨረሻው ማኑዋል ቅዱስ ቁርአን ነው። ቅዱስ ቁርአን ለመጨረሻው የአላህ መልእክተኛ የተሰጠ የመጨረሻ ራእይ ወይንም ወህይ ሲሆን የሰው ልጆችም የሚመሩበት የመጨረሻው መመሪያ ማኑዋል ነው። የሰው ልጅ ህይወቱን እንዴት መምራት እንዳለበት ያድርግና አታድርግ ዝርዝር መመሪያዎች የሚገኝበት ቅዱስ ቁርአን ነው። ብዙ ሰዎች ለምን አላህ ሱብሓነሁ ወተዓላ እንድንገዛው ይፈልጋል ሲሉ ይጠይቁኛል። ሰዎች ሲገዙት የማየት ረሃብ አለበት? ለምን አላሁ አክበር እያለን እንድናልቀው ይፈልጋል? የምስጋና ረሃብ አለበት ወይ? አላህ ሱብሓነሁ ወተዓላ በሱረቱል ፋጢር ምዕራፍ 35 አንቀጽ 15 ላይ መልሱን ይሰጠናል። እናንተ ሰዎች ሆይ እናንተ ሁል ጊዜ ወደ አላህ ከጃዮች ናችሁ፣ አላህም እርሱ ተብቃቂው ምስጉኑ ነው በማለት ይመልሳል። እናንተ ሰዎች ሆይ እናንተ ሁል ጊዜ ወደ አላህ ከጃዮች ናችሁ፣ አላህም እርሱ ተብቃቂው ምስጉኑ ነው። የመመለክ ረሃብ ስላለበት ሳይሆን አላህ ሱብሓነሁ ወተዓላ እንድንገዛውና እንድናመልከው የፈለገበት ምክንያት ለራሳችን ጥቅም ሲል ነው። አላሁ አክበር ስንል አላህን አናተልቀውም። አላሁ አክበር አልነውም አላልነውም እርሱ ታላቅ ነው። በአላህ ታላቅነት ላይ የምናመጣው ለውጥ የምንጨምረውም አንዳችም ነገር የለም። አላህ ሱብሓነሁ ወተዓላ እንድናመሰግነው እንድናልቀው የፈለገበት ምክንያት የሰዎችን ስነ ልቦና ስለሚያውቅ ነው። እኛ የሰው ልጆች ታላቅ እንደሆነ የተመሰከረለትን ሰው ምክር የመቀበል ተፈጥሯዊ አዝማሚያ አለን። ለምሳሌ እናታችሁ የልብ ህመም ቢያጋጥማት ተራ መንገደኛ ነው ወይስ ታዋቂ የሆነ የልብ ስፔሻሊስትን ነው ምክር የምትጠይቁት? ሰዎች ስለ ሰውየው ታላቅነት ስለሚያወሩ የልብ ስፔሻሊስትነቱንም በመመልከት በእነዚህ ሁሉ ተጽዕኖ ስር ስለምንወድቅ ምክሩን እንደምንቀበለው ምንም ጥርጥር የለውም። እንደዚሁም ሁሉ
አላህ ሱብሓነሁ ወተዓላ አዋቂ ነው፣ ጥበበኛ ነው፣ ታላቅ ነው ስንል የእርሱን ምክር የመቀበል ተጽዕኖ ስር እንወድቃለን። እርሱ በሁሉ ነገር ያለውን ዕውቀት ጥበበኛነቱን የማንቀበል ከሆነ ምክሩንም የምንቀበልበት ምክንያት አይኖርም። ስለዚህ አላህ ሱብሓነሁ ወተዓላ እንድንገዛው የሚፈልግበት ምክንያት እርሱን ስለሚጠቅመው ሳይሆን እኛ ስለምንጠቀም ነው። አላህ ሱብሓነሁ ወተዓላ በሱረቱል ፋጢር ምዕራፍ 35 አንቀጽ 15 ላይ እንደሚለው እናንተ ሰዎች ሆይ እናንተ ሁል ጊዜ ወደ አላህ ከጃዮች ናችሁ፣ አላህም እርሱ ተብቃቂው ምስጉኑ ነው ይለናል። So Allah subhanahu wa ta'ala wants us to worship him and to praise him, not so that it will benefit him, but it will benefit us. Allah says in Surah Fatir, chapter 35, verse number 15, O men, it is you who need Allah. Allah is free of all wants, worthy of all praises. Let me give you an example. Suppose there's a couple who's married for several years and they don't have any children. But natural, most of such couples, they will feel sad. ምሳሌ ልስጣችሁ። ለብዙ ዓመታት በትዳር ዓለም ውስጥ ያሉ ሁለት ባለትዳሮች አሉ እንበል። And they have a child. ነገር ግን በትዳራቸው ምንም ልጆች አላፈሩ። እንደሚታወቀው እነዚህ ባለትዳሮች እንደማንኛውም ልጅ የሌላኛው ባለትዳር ሐዘን ይሰማቸዋል። But natural, these parents, በተቃራኒው ሌላ ልጆች ያሏቸው ባለትዳሮች አሉ እንበል። they'll feel sad. ልጁን በታላቅ ፍቅርና እንክብካቤ ካሳደጉት በኋላ በ15 ዓመቱ ይሞታል። Children, they'll feel sad. እነዚህኞቹ ማዘናቸውም የማይቀር ነገር ነው። የመጀመሪያዎቹ ባለትዳሮች ማዘናቸውም የማይቀር ነገር ነው። When they reach ልጃቸውን በፍቅርና በእንክብካቤ ካሳደጉት በኋላ በሞት የተለያቸው ባለትዳሮች ከመጀመሪያዎቹ የበለጠ ሐዘናቸው የበረታ ነው። parents who have children, ከነዚህ ከሁለቱ ሌላ ሶስተኛ አይነት ደግሞ ወላጆች አሉ። እነዚህኞቹ ልጆቻቸውን በፍቅርና በእንክብካቤ ካሳደጉ በኋላ ትልቅ ሲሆኑ ዞር ብለው አያዩዋቸውም። about their parents. ወላጆቻቸውንም አይንከባከቧቸውም። እንደዚህ አይነት ልጆችን ምን ብላችሁ ትጠሯቸዋላችሁ? ያለምንም ጥርጥር እንስሶች ትሏቸዋላችሁ። ፍትህ አልባና ምስጋና ቢሶችም ልትሏቸው ትችላላችሁ። በዚህ ነጥብ ላይ ከተስማማን That if your parents, they bring you up, ለአምላካቸው ምስጋና የማያቀርቡ ሰዎችን ምን ትሏቸዋላችሁ? become an adult, አላህ ሱብሓነሁ ወተዓላ እኛን ብቻ ሳይሆን ወላጆቻችንንም የፈጠረ ነው። አላህን ሱብሓነሁ ወተዓላ መመስገን የለበትም ትላላችሁ? ለእርሱ ታዛዦች መሆን የለብንም? just ungrateful and inhuman. If you agree with this point, imagine what would you call those human beings who are ungrateful to their Creator? Our Creator, Allah subhanahu wa ta'ala, Almighty God, has not only created you, He has even created your parents. So don't you think that we should thank our Creator, Allah subhanahu wa ta'ala? Shouldn't we be obedient to Him? How many of us ever thank Allah subhanahu wa ta'ala for the bounties, for the blessings that He has bestowed upon us? How many of us? ምን ያህሎቻችንስ ነን አላህ ሱብሓነሁ ወተዓላ ለሰጠን ስጦታ ጸጋ የምናመሰግነው? አላህ ሱብሓነሁ ወተዓላ ሕይወት፣ ምግብ፣ አልባሳት፣ መጠለያ ሰጥቶናል። ለትንሽ ቀናት ውሃ ባናገኝ ምን እንደምንሆን ታውቃላችሁ? እንሞታለን። But naturally you'll die. ምን ያህሎቻችን ነን አላህ ሱብሓነሁ ወተዓላ ለሰጠን ውሃ የምናመሰግነው? For the water He has provided us.
ስለምን ተነፍሰው አየር አስበን እናውቃለን? ይህንን አየር ለተወሰኑ ደቂቃዎች ባናገኝ ምን እንደምንሆን እናውቃለን? ምን ያህሎቻችንስ ነን አላህ Subhanahu Wa Ta'ala የምንተነፍሰውን አየር ለሰጠን የምናመሰግነው? አላህ Subhanahu Wa Ta'ala በሱረቱል ኢብራሂም ምዕራፍ 14 አንቀጽ 34 ላይ ከለመናችሁትም ሁሉ የሰጣችሁ ነው የአላህንም ጸጋ ብትቆጥሩት አትዘልቁትም ሰው በጣም በደለኛ ከሃዲ ነው ይላል። አላህ Subhanahu Wa Ta'ala ይህንን በብዙ ቦታዎች ላይ ደጋግመዋል። አላህ እርሱን እንድናመልከው እንድንገዛው የሚፈልግበት ምክንያት እርሱ ስለሚጠቀም ሳይሆን የሰው ልጆች እኛው ስለምንጠቀም ነው። አላህ Subhanahu Wa Ta'ala ፍጥረቱ የእርሱን ትእዛዝ በመከተል ሲጠቀሙ ሲያይ ይደሰታል። ለምሳሌ ለድሃ ህመምተኞች በነፃ ህክምና የሚሰጥ ዶክተር ቢኖር ህመምተኛው የዶክተሩን ምክር አልቀበልም ቢል ምን የሚሰማው ይመስላችኋል? የዶክተሩን ምክር ብትቀበሉ ባትቀበሉ ለዶክተሩ የሚጠቅመውም ሆነ የሚጎዳው ነገር የለም። ምክንያቱም ምክሩን እየሰጣችሁ ያለው በነፃ ነውና። ሆኖም ግን ምክሩን ተቀብላችሁ ጤነኛ ብትሆኑ ምክሩን ተቀብላችሁ ስለተሻላችሁ ዶክተሩ ደስታ ይሰማዋል። አላህ Subhanahu Wa Ta'ala በዓለም ላይ ካሉት ዶክተሮች ሁሉ የላቀ ነው። የፈዋሾች ሁሉ ፈዋሽ ነው። አላህ Subhanahu Wa Ta'ala እርሱን ማመስገንን ትእዛዙን መከተል ስንጀምር ሰዎች እየተጠቀሙ ስለሆነ ይደሰታል። አላህ Subhanahu Wa Ta'ala እርሱን ማመስገንና ትእዛዙን መከተል ስንጀምር ሰዎች እየተጠቀሙ ስለሆነ ደስታ ይሰማዋል። የአላህ Subhanahu Wa Ta'ala ደስታ እርሱን ስናመልከው የሚጠቀመው ነገር ስላለ ሳይሆን የእርሱ ደስታ ምንጭ ከኛ መጠቀም ላይ ስለሆነ ነው። የቱንም ያህል የገዘፈ ኃጢአት ወንጀል ብንሰራ እንኳን ንስሐ በገባንበት ቅጽበት ይምረናል። አላህ Subhanahu Wa Ta'ala ይህንን በብዙ ቦታዎች ላይ ጠቅሶታል። አላህ ይቅር ባይና አዛኝ ነው። አላህ ይህንን አረፍተ ነገር በብዙ ቦታዎች ላይ አውስቶታል። በሱረቱል ኒሳ አንቀጽ 25፣ በሱረቱል ማኢዳ አንቀጽ 74፣ በሱረቱል ሂጅር አንቀጽ 49፣ በሱረቱል ነህል አንቀጽ 119፣ በሱረቱል ዙመር አንቀጽ 53፣ በሱረቱል ቡሩጅ አንቀጽ 14። በእነዚህ ቦታዎች ላይ አላህ Subhanahu Wa Ta'ala ራሱን ወላሁ ገፉሩር ረሂም በርግጥ ማሪና አዛኝ ነው ብሎ ይጠራል። ምንም እንኳን ባታመልኩት ትእዛዙን ባትከተሉ ኃጢአት ብትሰሩ ወዲያውኑ ይቅር በለኝ ካላችሁት ይቅር ይላችኋል። እርሱም በእናንተ ተውበት ደስተኛ ይሆናል። ኃጢአት ሰርተዋል የኔ ፍጥሮች ናቸውና ይቅር እላቸዋለሁ። አላህ Subhanahu Wa Ta'ala በሱረቱል ኒሳ አንቀጽ 48 ላይ እንዲሁም በሱረቱል ኒሳ አንቀጽ 116 አላህ ካሻ የትኛውንም ኃጢአት እንደሚምር ነገር ግን በሱ ላይ ማጋራትን ወይንም ሽርክን በፍጹም እንደማይምር ይገልጻል። አንድ ሰው በአላህ ላይ ካጋራ ካሻረከ እጅግ ታላቅ ኃጢአትን ፈጽሟል። አላህ Subhanahu Wa Ta'ala ከመሞታችን በፊት የቱንም አይነት ኃጢአት ሊምር ይችላል። ነገር ግን በአላህ Subhanahu Wa Ta'ala ላይ ያጋራን ከመሞታችን በፊት ንስሐ ካልገባን በፍጹም አይምረንም። የሰው ልጆች መጠበቅ ካለባቸው ኃጢአቶች የመጀመሪያው በአላህ Subhanahu Wa Ta'ala ላይ ማጋራትን ነው። የአላህን Subhanahu Wa Ta'ala መብት ለሌሎች መስጠት። The human beings and the jinns are the only creation
who have a free will of their own. All the other creation of Allah subhanahu wa ta'ala, they have submitted the will to Almighty God, Allah subhanahu wa ta'ala, and they do not have any free will. They obey Allah 100%. They have no choice. But the human beings, ሰዎች እሺ አላህ ሱብሓነሁ ወተዓላ እርሱን ለመገዛት ፈጠረን፣ ነገር ግን የሰው ልጅ ልዩ የሆነበት የተለየበት ምክንያት ምንድነው? የሰው ልጆች የአላህ ሱብሓነሁ ወተዓላ ልዩና ምርጥ ፍጡራን ናቸው። verily we have created the human beings in the best of modes. የራሳቸው ፍቃድ ያላቸው ፍጡራን የሚባሉት የሰው ልጆችና አጋንንት ናቸው። ከነዚህ ሁለቱ ሌላ ያሉት ፍጡራን ሁሉም ራሳቸውን ለአላህ ሱብሓነሁ ወተዓላ ያስገዙ፣ የእርሱን ትእዛዝ 100% ከመከተል ውጪ ምርጫ የሌላቸው ናቸው። ነገር ግን የሰው ልጆችና አጋንንቶች አላህን የመገዛትም ሆነ የመካድ ምርጫ መብት አላቸው። አላህ ሱብሓነሁ ወተዓላ በቁርአን በምዕራፍ 95 አንቀጽ 4 ላይ ሰውን በጣም ባማረ አቋም ላይ ፈጠርነው ይላል። የሰው ልጅ የአላህ ሱብሓነሁ ወተዓላ ምርጥ ፍጥረት ነው። በተስተካከለ አቋም ላይ ከመፈጠራችንም በላይ ፈጣሪያችንን የማምለክም ሆነ የመካድ መብት አለን። አላህን ሱብሓነሁ ወተዓላ በፈቃደኝነት የምንከተለው ከሆነ ከመላእክት እንበልጣለን። ምክንያቱም መላእክቶች ፈቃድ የላቸውም። አምላክን ከመገዛት ውጪ ምንም አይነት ፈቃድ የላቸውም። But it means that you are a human being after free will is given to you, but you are obeying the laws of God like an angel, so it makes you superior. A human being who is obeying like the angel, so then it makes you superior. But if you disobey Allah subhanahu wa ta'ala, if you go against ይህ ሰው እንደ መልአክ ነው እንላለን በተለምዶ ውጫዊ እንቅስቃሴያቸውን በማየት ሰዎች የሚናገሩት ነው። ነገር ግን ይህን ባህሪ የተላበስነው ፈቃድ ተሰጥቶን አላህ ሱብሓነሁ ወተዓላ እየተገዛን ስለሆነ ከመላእክቶች እንበልጣለን። ነገር ግን በፈቃደኝነት በአላህ ላይ አመፀን ሰይጣንን የምንከተል ከሆነ የሸይጣን ቁራጭ እንባላለን። ስለዚህ የሰው ልጆች አላህን ሱብሓነሁ ወተዓላ በመገዛት ከመላእክት በላይ የመሆንም ሆነ በእርሱ ላይ አመፀን ሰይጣንን በመከተል የሸይጣን ቁራጭ የመሆን ፈቃድ አለን። ምርጫው የኛው ነው። አላህ ሱብሓነሁ ወተዓላ ለምን እንዳላቀን ስንመለከት እኛ የእርሱ ምርጥ ፍጡሮች ስለሆንን ነው። እርሱን የመገዛት እንዲሁም ያለ መገዛት መብት አለን። ይህ ፍቃድ የተሰጠን አላህ ሱብሓነሁ ወተዓላ እንደሚለው ለፈተና ነው። ንግግሬን ከሱረቱል ሙልክ ምዕራፍ 67 አንቀጽ 2 ላይ በመጥቀስ ነበር የጀመርኩት። الذي خلق الموت والحياة ليبلوكم أيكم أحسن عملا አላህ ሱብሓነሁ ወተዓላ ያ የትኛችሁ ስራው ይበልጥ ያማረ መሆኑን ሊሞክራችሁ ሞትንና ህይወትን የፈጠረ ነው፣ እርሱም አሸናፊው መሐሪው ነው ይላል። አላህ ሱብሓነሁ ወተዓላ ህይወትንና ሞትን የፈጠረው የትኞቻችን ምርጥ እንደሆነ ለመፈተን ነው። ስለዚህ የዚህች ምድር ህይወት ለመጪው ዓለም ፈተና ነች። አላህ ሱብሓነሁ ወተዓላ በሱረቱል አሊ ኢምራን አንቀጽ 185 ነፍስ ሁሉ ሞትን ቀማሽ ናት፣ ምንዳዎቻችሁንም የምትሞሉት በትንሣኤ ቀን ብቻ ነው። ከእሳትም የተራቀና ገነትን የተገባ ሰው በእርግጥ ምኞቱን አገኘ፣ ቅርቢቱም ህይወት የመታለያ መሳሪያ እንጂ ሌላ አይደለችም ይላል። For verily this life is goods of chattels and deception. አላህ ሱብሓነሁ ወተዓላ በሱረቱል በቀራ አንቀጽ 155 ላይም ከፍርሃትና ከረሃብም በጥቂት ነገር ከገንዘቦችና ከነፍሶችም ከፍራፍሬዎችም በመቀነስ በእርግጥ እንሞክራቸዋለን፣ ታጋሾችንም በገነት አብስር ይላል።
አላህ ሱብሓነሁ ወተዓላ የዚህችን ዓለም ሕይወት የፈጠረው ለፈተና ነው። አላህ በፍርሃት፣ በረሃብ፣ በንብረት ጥፋት፣ በትዳር ጓደኛ ሞት በእርግጥ ይፈትነናል። የዚህችን ምድር ትሩፋት የምናገኝበት መንገድ ሁሉ ለፈተና የቀረበ ነው። አላህ ሱብሓነሁ ወተዓላ በሱረቱል አንዓም አንቀጽ 165 ላይ እርሱም ያ በምድር ምትኮች ያደረጋችሁ በሰጣችሁም ጸጋ ሊፈትናችሁ ከፊላችሁን ከከፊሉ በላይ በደረጃዎች ከፍ ያደረገ ነው። ጌታ ቅጣቱ ፈጣን ነው፣ እርሱም እጅግ መሐሪ ሩህሩህ ነው ይላል። አላህ ከሌሎች ሰዎች በተሻለ ጸጋውን ከሰጣችሁ የበላይ ካደረጋችሁ እየፈተናችሁ ነውና ነቅታችሁ ተዘጋጁ።